በማንኛውም ጦርነት ጊዜ ዝርፊያ ይካሄዳል፣ የሀብት ውድመትም ይደርሳል። በኢትዮጵያና በኢጣሊያ ጦርነት ጊዜ ተካሄደው ከሁሉም የከበደው ነው። ሁኔታውን በትክክል ለመገንዘብ የሚቻለውም በሁለቱ ወገን የደረሰውን በማየት ሳይሆን አይቀርም። ችግሩም በቂ ማስረጃ አለመገኘቱ ነው። ቢሆንም የተገኙትን ጥቂት ማስረጃዎች መነሻ በማድረግ የደረሰውን ጉዳት ለመገመት ይሞክራል። ይህ አጭር ታሪክ። የኢኮኖሚ ጉዳቱ የደረሰው በአራት አይነት ነው። አንዱ የስልጣን ልውውጥ በተደረገ ጊዜ ባለስልጣኖቹ ያካሄዱት ገፈፋ ነው። ሁለተኛው በእነዚያው የስልጣን ሽግግሮች ወቅት ህዝብ እርስ በርስ ሲዘራረፍ የደረሰው ጉዳት ነው። ሶስተኛው በጦርነቶቹ ጊዜ ወደመው ሀብትና ንብረት ሲሆን፣ አራተኛው ደግሞ መንግስቶቹ የሚጠቅም እየመሰላቸው ባካሄዱት ስራ የደረሰው ኪሳራ ነው። የመጀመሪያዎቹ ሶስቱ ማለትም በገፈፋ፣ በዘረፋ፣ በውድመት ጉዳት የደረሰው በኢትዮጵያ ላይ ሲሆን፣ አራተኛው ደግሞ ኪሳራ የደረሰው በጣሊያን ነው። ንጉሠ ነገሥቱ ወደ አውሮፓ የተሻገሩት 111 ሳጥን ወርቅና ብር ሌላም ዕቃ ይዘው እንደሆነ በታሪክ ተመዝግቧል። መኳንንቱም እንደዚሁ የቻሉትን ያህል ይዘውን የሄዱት። ይህንን ከስህተት መቁጠር አይገባም። ምክንያቱም ትተውት ቢሄዱ ከጠላት እጅ ገብቶ ይበልጥ ከሚያስጠቃ በስተቀር ሊጠቅም አይችልም ነበር ነው። እንዲያውም ንጉሠ ነገሥቱ መኳንንቱና መሳፍንቱ መትረፋቸው የኢትዮጵያን ትንሣኤ ያስገኝቷልና በጥቅም ላይ እንደዋለ መቁጠርም ይቻላል ይለናል ይህ ታሪካዊ ሰነድ። ነገር ግን ከኢትዮጵያ ውጪ ሄዶ በሰው ሀገር የፈሰሰ በመሆኑ በኢኮኖሚ አመለካከት እንደባከነ የሚቆጠር ነው። በዚህ አይነት 10 ሚሊዮን ብር ከሀገር ሳይወጣ እንዳልቀረም ይገለጻል። የኢጣሊያ ሹማምንትና የጦር አለቆች ኢትዮጵያ ሲገቡ ያካሄዱት ሥራ እንደ ገፈፋ ነው። ማናቸውም ምን ያህል እንደወሰዱ ማስረጃ የለም። ደረሰኝ እየሰጡም አይወስዱም። የታሪክ ጸሐፊዎቻቸውም ይህንን የመሳሰለውን ነገር አይጽፉም። ነገር ግን አንዳንድ ምልከታዎች ታይተዋል። በማንኛውም ጉዳይ ከኢትዮጵያ ወደ ኢጣሊያ የሚመለሱ ሁሉ ባዶ እጃቸውን አልሄዱም። ወደ ሀገራቸው የሚገቡት ብዙ ሀብትን እየተሸከሙ ነበር። ለማስረጃ ያህል ማርሻል ቦሎሪዮ ሀገር የገባው 300 ሳጥን አጋትሎ ነው። ማርሻል ግራዚያኒም 79 ሳጥን ይዞ ነው። ከዚህም ጋር ባዶሊዮ በኢትዮጵያ ባንክ ከነበረው 1.7 ሚሊዮን የማርትሬዛ ብር ግማሹን ለግሉ ዘርፎ ነው። ቀሪውን ጭፍሮቹ ተከፋፍለውታል ማለት ነው። በአጠቃላይ ጣሊያኖች በኢትዮጵያ ላይ ከፍተኛ ገፈፋን አካሂደዋል። ይህም ገፈፋ በገንዘብና በሀብት ላይ ብቻ ላይ ያተኮረ አልነበረም፣ በታሪካዊ ቅርስ ላይ ጭምር እንጂ። ለዚህም የአክሱም ሐውልት የዛ ጊዜ ተወስዶ እስከ ቅርብ ጊዜ አለመመለሱ፣ በባቡር ጣቢያ የሚገኘውም የይሁዳ አንበሳ ሐውልት ወደ ሮም ተወስዶ እንደነበር ማስታወሱ በቂ ይሆናል። ጣሊያኖች ገፈፋ ያካሂዱት ሲገቡ ብቻም አልነበረም፣ ሲወጡም ጭምር እንጂ። ከዚህ ላይ አንድ ማስረጃ መስጠት ያስፈልጋል። ለዚህ መጥቀስ የሚገባው ደብዛው ጠፍቶ የቀረው 40 ኩንታል ወርቅና አልማዝ፣ ሌሎችም የክብር ዕቃዎች ጉዳይ። የአክሱም ታሪክ ባጭሩ እንደሚከተለው ነበር። ጦርነቱ ካለቀ ከ15 ዓመት በኋላ ደቡብ አፍሪካ ኬፕታውን ከተማ መጠጥ ቤት ፒተር ሃላሩና ዋከር የተባሉ ሰዎች ተገናኝተው ሲጨዋወቱ ተቀብሮ ስለቀረ ወርቅ ዋከር ለሃሎራን ነገረው። ወሬውን የሰማው ሃሎራን የጥቅም አገናኘት ዘዴ የሚያውቅ ሰው ስለነበር በጉዳዩ ላይ ጥናት አደረገ። የሚያውቀውን ሶስተኛ ሰው ካርቴዝን በመጨመር ወርቁን አውጥተው እኩል ለመከፋፈል የሚችሉበትን መንገድ አሰቡ። ወርቁ የተቀበረው በጣሊያን ሀገር ነው። የተቀበረውም በእንግሊዝ ወታደሮች ነው። የተማረከው በ17 የጀርመን ወታደሮች ሲሆን ወሬውን እንዳያወጡ እነሱም አብረው ተቀብረዋል። ሚስጥሩን ከሚያውቁት የእንግሊዝ ወታደሮች 4ቱ
በልዩ ልዩ ምክንያቶች ሲሞቱ በሕይወት የቆዩት ሁለቱ ብቻ ነበሩ። እነሱም እርስ በርሳቸው ለመገዳደል እየተፈላለጉ ናቸው። ሃሎራን በብዙ ምክር ሁለቱን የቀድሞ ወታደሮች እርስ በርሳቸው አገናኛቸው። በእነሱ ሐሳብ እንዲስማሙ አድርጎ ወርቁን አውጥተው እኩል ሊካፈሉ ተነጋገሩ። እሱም ወጫቸውን ችሎ ራሱ ባሰራት መርከብ አንቀሳቀሳቸው። በአትላንቲክ ባህር ላይ ተጉዘው ታንጀር ደረሱ። ከዚያም ስለ ወርቅ ገበያ ከአንድ ነጋዴ ጋር ተመካክረው ጉዟቸውን በመቀጠል ሞንቴ ካርሎ ከዚያም ራፓሉ ከተባለች ትንሽ ወደብ ደረሱ። ከዛ ደግሞ ፍራንሲስካ የተባለች የኢጣሊያ መኳንን ተወላጅ ሆነች ሌላ የጥቅም ተጋሪ ጋር ተገናኙ። ፍራንሲስካ የሙሶሊኒ መንግስትን በመቃወም በአርበኝነት ከተዋጋ አባቷ ጎን ሆና የተዋጋችና የወርቁን ሚስጥር አውቃ ቦታውን በማፈላለግ ላይ ስለነበረች ከጥቅሙ ተካፋይነት ማገድ ሳይቻል ቀረ። እሷም ደግሞ ብቻዋን አልነበረችም። 50 የሚያሉ የአባቷን ጭፍሮች ይዛ ነበር። ከብዙ ክርክር በኋላ ወርቁ ከ3 ሳይሆን ከ5 ቦታ እንዲካፈል ማድረግ አስፈለገ። ይሆኑ እያንዳንዱ ቅርጫ እስከ 3 ሚሊዮን ብር እንደሚደርስ ስለተገመተ ክፍፍሎሹ ባያስደስትም ጠብ ግን አላስነሳም። ሂደቱ ቀጠለ። 3 ካሚኒዎችን በማከራየትና ለስራው አስፈላጊ የሆኑ ቁሳቁሶችን በመግዛት ወርቅ ወደሚገኝበት ቦታ ጉዞ ተደረገ። ወራቱ ጥር ሲሆን ወርቁ ታንጀር መድረስና ለገበያ መቅረብ የነበረበት ከመጋቢት የመጀመሪያ ሳምንት በፊት ስለነበር ስራው አጣዳፊ ሆነ። ቡድኑ በእቅዱ መሰረት ከቦታው ከደረሰም በኋላ የእርስ በርስ መጨራረስ አደጋ እንዳይደርስ የመሳሪያ ገፈፋ ተደረገ። መርዝና አደንዛዥ ነገር አለመኖሩን በእርስ በርስ ምርመራ ተረጋገጠ። ከዚያም ከዋሻ ውስጥ ተገባ። በዋሻው ውስጥ 3 ካሚዮኖች ቆሞ ነበር። ከዋሻ ውስጥ የከተቷቸው ወታደሮች ሐሳብ ከጥቂት ጊዜ በኋላ ተመልሰው ነርተው ለመውሰድ ስለነበር አልተራገፉም። ከውጭ ወገን ካለው ካሚዮን 30፣ በመካከል ካለው 10 ሳጥን ወርቅ፣ ከውስጠኛው ደግሞ ብዙ የኢትዮጵያ ንጉሠ ነገሥታት አልማዝና የንጉሠ ነገሥቱ ዘውድ፣ የጣሊያን ወረቀት ሌሬና የእንግሊዝ ፓውንድ፣ ብዙ የጣሊያን መንግሥት የሚስጥር ሰነዶች ተገኙ። ወርቅና አልማዝ ዘውዱ ግን የኢትዮጵያ ነበር። ቡድኑ የወረቀት ገንዘቡንና የሚስጥር ሰነዶችን ትቶ ወርቅና አልማዝ ዘውዱን በካሚዮን ጭኖ ማንም ሳያወጣ ከዚያም በማቅለጥና በመጋዝ በመቁረጥ ወርቁን አስተካከለው። በጀልባው ጭኖ ሚስጥሩን አውቆ የተነሳበትን ሌላ የወንበዴ ቡድን እየተከላከለ ጉዞውን ወደ ታንጀር ቀጠለ። ወይዘሮ ፍራንሲስካም ባሏን ትታ አቶ ሃሎራይን አግብታ አዲስ በተገኘው ወርቅ ልትንደላቀቅ ታላቁን የእንቁ ሀብል ተሸልማ ሽማግሌ አባቷን አስፈቅዳ ከቡድኑ ጋር አብራ ሄደች። ህልማቸው እውን መሆን ጀመረ። ቢሆንም ይወርቅ ከሀገሩ ወጥቶ ጦሱ ሰው እያባላ ነው፣ እኛንም ይዞን ይጠፋ ይሆን እያሉ መስጋታቸው አልቀረም። ከሜዲትራኒያን ባህር ማዕከል ሲደርሱ ከባድ አውሎ ንፋስ ተነሳባቸው። ከሱ እየተናነቁ ጉዟቸውን ሲቀጥሉ አቶ ክሩፒክ የተባለ መርከብ ወንበዴ ጠንካራ ቡድን ይዞ ደረሰባቸው። ከመጠነኛ ድብደባና ከጥቂት የተኩስ ልውውጥ በኋላ ንግግር ጀመሩ። የወርቁን ሲሶ እንስጥ ቢሉትም ግማሹን ካልሆነ እምቢ ያለ። በዚህ ንግግሩ ፈርሶ ትግሉ ቀጠለ። እነ ሃሎራን ከወንበዴው ቡድን ለማምለጥ ከረጋው ባህር ወደ ኋላቸው ተመልሰው ማዕበል ካየለበት ባህር ገቡ። ጀልባቸው መስጠም ስትጀምር ወንበዴዎቹ ደረሱባቸው። በዛ ጊዜ ከወርቁ የተረፈው 10 ኩንታል ብቻ ነበር። እሱንም ማዳን ሳይቻል ቀርቶ ከጀርባዋ ጋር አብሮ ሰጠመ። እነሱም ወንበዴዎቹ አዳኗቸው።
ይህን ያህል አታግሎ ከሜዲትራኒያን ባህር ውስጥ የሰጠመው 40 ኩንታል ወርቅና አልማዝ ሙሉ በሙሉ የኢትዮጵያ አንጡራ ሀብት ነበር። ዘውዱ የኢትዮጵያ ንጉሠ ነገሥት ዘውድ ነበር። ወርቅና አልማዙ ዘውዱ ከጣሊያኖች በጀርመኖች የተዘረፈ፣ ከጀርመኖች በኢጣሊያ አርበኞች ተማርኮ ቀድሞ የድኝ ማዕድን ይወጣበት ከነበረ ታላቅ ዋሻ ውስጥ ተደፈነ። ከዋሻ ውስጥ በአቶ ፒተር ሃሎራን ቡድንም በሚስጥር ተፈልፍሎ ወጣ። ከሃሎራን ቡድን ለመንጠቅ የክሮፒክ ቡድን ባካሄደው ትንቅንቅ ለአንዳቸውም ሳይሆን ሜዲትራኒያን ባህር ውስጥ ሰጠመ። እዚህ ላይ ገና ምላሽ ያላገኘው ጥያቄ ወርቅና አልማዙ ዘውዱ ጭምር እንደምን ከጣሊያኖች እጅ ገባ የሚለው ጥያቄ ነው። አንደኛ ነገር ላይ ከላይ የተነሱ ክስተቶች እውነት እንጂ ልብ ወለድ አይደሉም። ሁለተኛው ነገር ንጉሠ ነገሥቱ ወደ አውሮፓ ሲሄዱ ወርቅና ብሩ ከጠላት እንዳይወድቅ ተጭኖ ሄዷል። በጥድፊያ ጊዜ ጥቂትም ቢተርፍ 40 ኩንታል ሀገር ውስጥ ሊቀር አይችልም። እጅግ ቢያንስ ለንጉሠ ነገሥቱ ዘውድ ጥንቃቄ መደረግ ነበረበት። ስለዚህ በጉዳዩ ላይ ተከታታይ ጥናት ሊደረግበት ይገባል ይለናል። ተድላ ዮሐንስ የኢትዮጵያ ታሪክን ኢጣሊያ በኢትዮጵያ ከወልወል እስከ ጎንደር ከግንቦት 1927 እስከ ህዳር 1934 ዓ.ም በሚለው መጽሐፍ